ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው ሳምንታዊ ፕሮግራም ነው። ባለፉት 2 ሳምንታት ወደ እናንተ እያቀረብነው የነበርነውን የነቢያትና የሐዋርያት በመጽሐፍ ቅዱስ እንዴት ተገልጧል የሚለውን ሐሳብ ነው እየተመለከትን ያለነው። ከተመልካቾች በሀገር ውስጥም ከሀገር ውጭም የተለያዩ ጥያቄዎችን አስተናግደን ነበር። እነዛንም ቀጣይነት ያላቸው ሌሎች ጥያቄዎችንም ዛሬ ለመዳሰስ ከወንድሞቼ ጋር አብረን ተገኝተናል። እናንተም ከኛ ጋር እንድትቆዩ በጌታ ፍቅር እንጋብዛለን። ጸጋ ይብዛላችሁ። አሜን። የተለያዩ ጥያቄዎች ተነስተዋል። ከተነሱት ጥያቄዎች መካከል ለእናንተም ደርሷቸዋል ይሆናል ብዬ አስባለሁ። እኔና ወንድም ኮሬብ ነው ስልክ ስናስተናግድ የነበረው። ቢያንስ በዚህ ዘመን መሆኑ እንደዚህ አይነት ርዕሰ ጉዳይ መነሳታቸው በዚህ ጊዜ ወቅቱ ነው ወይ? እንዴት ከዚህ በፊት ቀደም ብላችሁ አላነሳችኋቸውም የሚል ጥያቄ ነበረ። ሌላኛው ጥያቄ ደግሞ አሁን በዚህ ዘመን ያሉ ወይም ደግሞ እየታዩ ያሉ ሐሰተኛ ነቢያትና ሐሰተኛ ሐዋርያት ስላሉ ጸጋውን ወይም አገልግሎቱንም ጭምር የለም ብሎ እንትን ማድረግ እንደዚህ መግለጥ ትክክል ነው ወይ የተባለ ጥያቄ በተደጋጋሚ አይቻለሁ። ሌላኛው ጥያቄዎች ያው በመጽሐፍ ቅዱስ ውስጥ ያሉ ጥቅሶች እንዴት ይፈታሉ? ለምሳሌ ኤፌሶን ላይ የተቀመጠው አንዳንዶቹን ሐዋርያት አንዳንዶቹን ነቢያት አደረገ የሚለው እነዚህንስ በዚህ ዘመን አይሰራም ወይ የሚሉ ናቸው። እነዚህ ጥያቄዎች አሁን እስከ ፕሮግራማችን ፍጻሜ አብራችሁን ስትቆዩ ከምናነሳቸው ጥያቄዎች ጋር አብረው ሊመለሱ የሚችሉ ሆነው አግኝተናቸዋል። ስለዚህ በድጋሚ አብራችሁን ቆዩ ነው የምንለው። ወደ መጀመሪያው ጥያቄ ሄዳለሁኝ። ጸጋ ይብዛላችሁ። አሜን። የመጀመሪያው ጥያቄ ባለፈው በተደጋጋሚ ያነሳ ነው። ሐዋርያትና ነቢያት የመጀመሪያዎቹ 12 አደረገ። የተመረጡ ናቸው፣ የተሾሙ ናቸው ሐዋርያት። ከዛ ነቢያት ደግሞ እነሱ ጋር የሚሰሩ ናቸው። ከዚህ የተነሳ ደግሞ መሰረት የጣሉ የመሰረቱ አገልጋዮች መሰረቱን ያስቀመጡ የመጀመሪያው የነበረውን የመጽሐፍ ቅዱስ ትምህርቶች በአግባቡ አስቀምጠውልን ይሄዱ ናቸው። ከዛ በኋላ ትምህርቶቻቸው ከኛ ጋር አሉ። እነሱ ግን ወደ ጌታ ሄደዋል። ስለዚህ ሌላ ሐዋርያ መሾምም መምረጥም ማስቀመጥም በዚህ ዘመን አይቻልም ብለን ነበር። ዛሬ የምንመጣው መሰረቱ ምንድን ነው? መሰረቱን አሉ ማለትስ ምን ማለት ነው? እንዴት ነው የጣሉት የሚለውን ጥያቄ ማንሳት እፈልጋለሁ። እዛ እያየን ደግሞ አብረን የምንቀጥል ይሆናል ማለት ነው። ወንድም ጸጋዬ ቀጥል። ክብር ለጌታ ይሁን። እንግዲህ ባለፈው ስናጠና እንደነበረው ሐዋርያት እና ነቢያት የመሰረት ስጦታዎች ናቸው እያለን አንስተናል። የመሰረት ስጦታ ማለት ምን ማለት ነው? ብዙ ጊዜ መሰረት የሚለው ቃል ራሱ ይምታታ ይመስለኛል። መሰረት ማለት ያ አሁን ክርስትና የቆመበት ወይም ክርስትና የሚመራበት መርህ መጣል ማለት ነው። ወይም ደግሞ የክርስትና የሃይማኖታችን ራስና ፈጻሚ የሆነው ክርስቶስን ማስተዋወቅ ነው። መሰረት የሚለው ቃል ሙሉ ለሙሉ እንደው መጽሐፍ ቅዱስ ውስጥ ራሱ ስንመለከት ለምሳሌ እግዚአብሔር አንተ ምድርን መሰረት ተራሮች እግዚአብሔር በመሰረቱ አጸናቸው እንዲህ እየተባለ የሚናገር ነገር አለና ምድርን መሰረት ማለት በቃ ምድር እንድትኖር ፈቀድክ የሚል ሊሆን ይችላል። ወይም ደግሞ መሰረት የሚለው ቃል አንዳንድ ጊዜ ደግሞ ዘላለም ከመኖር አንፃር ወይም ቋሚ በዛው መሰረቱ ላይ የሚገነባው ሌላ ነገር እዛው መሰረቱ ላይ ሌላ ነገር እየተገነባ ይገኛል። መሰረት ማለት የዛ ቤት ሊሆን ይችላል። ለዚያ ጉዳይ የመጀመሪያ ንጣፉ የመጀመሪያው በቃ የመገኛው የሚያሳይ ሆኖ መገንዘብ እንችላለንና ከዚህ አንፃር ለምሳሌ የሐዋርያትና ነቢያት መሰረት ናቸው ወይም ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሎ የሚያስቀምጠውን ስንመለከት ምንድን ነው ክርስትና የቆመው በምን ላይ ነው? በሐዋርያትና በነቢያት መሰረት ላይ ማለት መሰረቱ እነሱ አይደሉም። ሐዋርያትና ነቢያት ያገለገሉት አገልግሎት ላይ ነው ክርስትና የቆመው። ወይም ደግሞ ለክርስትና መርህ የሚሆነው ነገር እግዚአብሔር የገለጠው በሐዋርያትና በነቢያት አንደበት ላይ እንደሆነ መገንዘብ እንችላለን። የማዕዘኑም ራስ ክርስቶስ ነው የሚለው ያው መሰረቱም ራሱ ክርስቶስ ነው። ምክንያቱም ቆሮንቶስ ላይ ደግሞ ይነግረናል። እንደገና ደግሞ መደምደሚያውም ደግሞ ራሱ ክርስቶስ ነው። ከዛ በተረፈ እዛ ላይ የሚታነጽ ነገር እንዳለ እንመለከታለን ማለት ነውና መሰረት ወይም የመሰረት ስጦታ ስንል መጽሐፍ ቅዱስ በግልጽ ያስቀመጠልን ነገር አለ። ሌላ ራእይም ላይ ካየህ
ራእይ 21 ላይ ስለ ቤተክርስቲያን ስለ ቅድስቲቱ ከተማ ተብላለች። ቤተክርስቲያን ራሷ ሙሽሪቷ ስለሷ ሲናገር ምንድነው የሚለው? ራእይ 21 14 ላይ ለከተማይቱ ቅጥር 12 መሰረቶች ነበሯት ይላል። በእነርሱም ውስጥ 12ቱ የበጉ ሐዋርያት ስሞች ተጽፈው ነበረ። መሰረት ነበራት ካለ በኋላ መሰረቱ ላይ ደግሞ የተጻፈው መሰረቱ ክርስቶስ ነው። ግን መሰረቱ ላይ የተጻፈው ወይንም መሰረቱን ያስተዋወቁት መሰረቱ የተገለጠው በእነዚህ በሐዋርያት እንደሆነ የሚያስቀምጥልን ሁኔታ እንዳለ እንመለከታለን። ከዛ ሐዋርያው ጳውሎስ ቆሮንቶስ ላይ ሲጽፍ ምንድን ነው ያለው? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ እግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላተኛ አናጺ አለቃ መሰረትን መሰረትኩ አለ። ከዛ ምንድነው? ከዛ በኋላ ሌላ ይመሰረታል አይደለም የሚለው፣ ሌላ በላዩ ያንጻል ነው። ሐዋርያው ጳውሎስና ሌሎች ሐዋርያቶች ይህን መሰረት ከጣሉ በኋላ መሰረቱ ጌታችን ኢየሱስ ክርስቶስና ጴጥሮስ ሲነጋገሩ ሰምተናል አይደለ? አንተ የሕያው የእግዚአብሔር ልጅ ነህ የሚለው ምን አለ? በዚህ መሰረት ላይ ቤተክርስቲያንን እሰራለሁ። በዚህ ትምህርቱ ላይ ነው። ይሄን ትምህርት ደግሞ የመጣል ይሄን ትምህርት ደግሞ ለዓለም የመግለጥና የማስተዋወቅ መብቱን ጌታ የሰጣቸው ስልጣኑን የሰጣቸው ደግሞ ለሐዋርያት፣ ቀጥሎም ደግሞ በዛው ዘመን ደግሞ ሐዋርያት እንኳን በሌሉበት ቦታ ላይ የእግዚአብሔር አንደበት ሆነው ይናገሩ የነበረው ወይንም ልክ የመጽሐፍ ቅዱስ ያህል ያገለግሉ የነበሩት ደግሞ ነቢያት ናቸው። ስለዚህ በእነሱ እግዚአብሔር ይሄንን መሰረቱ ተጥሏል ነው። ክርስትና በዓለም የታወቀ እምነት ሆነ። የትም ቦታ ተሄዶ ከግሪክ ፍልስፍና ጋር እንዳይቀላቀል፣ ከአይሁድም ተረቶች ጋር እንዳይቀላቀል፣ ወይም ከአይሁድም እምነት ጋር እንዳይቀላቀል ክርስትና ራሱን የቻለ ክርስቶስን የሚገልጥ ከሰማይ የወረደ እውነት ነው የሚለውን የሰበኩትና ለዓለም ያስተዋወቁት ሐዋርያት ናቸው። ለዚህ ስራ ጌታ 12 አደረገን የተባለው ከዛ ልዩ ሐዋርያው ጳውሎስ እንደተመረጠ እናያለን። ስለዚህ መሰረቶቿ ምንድናቸው? በቃ ግልጽ ነው። የ12ቱ ሐዋርያት ስም ተጽፎ ነበር ነው። ጳውሎስም ያለው መሰረትኩኝ፣ ሌላው ደግሞ በላዩ ያንጻል ነው። ሌላው እዛው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 ላይ ተመሳሳይ ቃል እንመለከታለን። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳርም ወይም በአገዳ ቢያንጽ እያንዳንዱ ስራው ይገለጣል። ከዛ በኋላ ማነጽ እንጂ መመስረት የሚባል ቋንቋ የለም። ማነጽ ነው። ምክንያቱም አንድ ጊዜ ብዙ ጊዜ ደጋግመን ያነሳነው ጥቅስ አለ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ምንድነው የሚለው? በዓለም የታወቀ ሆኗል፣ በአሕዛብ የተሰበከ ሆኗል። ራሱ ጢሞቴዎስ መልእክቱን በሚጽፍበት ጊዜ በዓለም የታወቀ እምነት ሆኖ የጸናበት ሁኔታ እንመለከታለን። ለምን? ዕብራውያን መጽሐፍ እንኳን ሲጽፍ ምንድን ነው ያለው? ዕብራውያን ምዕራፍ 2 ላይ የሰሙት አለ ለእኛ አጸኑት። የሰሙት እነማን ናቸው? አንደኛ ዮሐንስ መልእክት ላይ ሄደ ስትመለከት የዓይን ምስክሮች ናቸው። የዓይን ምስክሮች ያየነው፣ የሰማነው፣ የተመለከትነው፣ የዳሰስነው ያሉት አለ። እነሱ ሐዋርያቱ ምን አደረጉ? ለኛ አጸኑት። አሁንም እኛ የጸናውን ያንኑ ይዘን የምንቀጥል ነን እንጂ አዲስ መሰረት አሁንም ሊመጣ እንደማይችል ይሄንኑ ያረጋግጠልናል ማለት ነው። እዚሁ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ አሁንም ምንድነው የሚለው? ለምሳሌ ስለ እግዚአብሔር ቤት ሲናገር ብዘገይ ግን በእግዚአብሔር ማደሪያ እንዴት መኖር እንደሚገባ ታውቁ ዘንድ እጽፍልሃለሁና ቤቱ የእውነት አምድና መሰረት። ስለዚህ መሰረቱ ምንድነው ስትል እውነት ነው። እንደውም መዝሙር 89:14 ላይ የዙፋን መሰረት ጽድቅና ፍርድ ነው ይላል። ምህረትና እውነትን በፊት እየሄዳሉ ነው። ስለዚህ የዙፋን መሰረት አሁን በዚህ ወቅት ላይ በምድር ላይ የእግዚአብሔር ዙፋን ቤተክርስቲያን ነች። ስለዚህ ምንድነው የዙፋኑ መሰረት ስንል ጽድቅና እውነት፣ ወይም ደግሞ ላይ እንደተመለከትነው ቅድም የእውነት አምድና መሰረት። አንድ ቤት የሚያደርገው አምድ መሰረት መደምደሚያ አይደለ? ሁሉም ማን የሆነው ራሱ ኢየሱስ ነው። በሐዋርያት የተዋወቅነው ኢየሱስ፣ በሐዋርያት የተሰበከልን ኢየሱስ፣ ሳናየው የወደድነው ኢየሱስ በእነሱ የተሰበከው የቤተ ክርስቲያን እርሱ መሰረት ሆኖ አንድ ጊዜ የተጣለበት። ከዛ በኋላ ግን በዚህ እውነት ላይ ሌሎቹ እያነጹ የሚሄዱበት ሁኔታ እንዳለ እንመለከታለን። እንደውም ከእውነት ፈቀቅ ያሉ ሰዎች ዕብራውያን 6 ላይ ለምሳሌ ያሉት ሲያስጠነቀቃቸው ምንድን ነው ያለው? መሰረትን ደግመን አንመስርት። አንዴ የተመሰረተ አለ። ኢየሱስ አዳኝ ነው ተብሏል። ኢየሱስ ብቻውን ያድናል። ኢየሱስ ከሞት ፍርድ ለዘላለም ያድናል።
በቃ በደሙ ያድናል ከተባለ በኋላ እንደገና ጥምቀት፣ እጅ መጫን፣ እንደገና መስዋዕቶችን እያደረገ ይዞ ቢመጣ ምንድን ነው የሚሆነው? ሌላ መሰረት ነው የሚሆነው። ክርስትና ከገባን ውጪ ሌላ ነገር ልናመጣ አንችልም። አሁን ምንድን ነው የሆነው? ሌላ ሐዋርያቶች አሁን በአሁኑ ዘመን ላይ መሾም አለብን የምንል ከሆነ ሌላ መሰረት አለ ማለት ነው። ወይንም ሌላ ያልተጠናቀቀ የቅዱሳት መጽሐፍት ቀኖና አለ ማለት ነው። ለምሳሌ 27ቱ መጽሐፍት ቀኖና ተደርገው ቤተክርስቲያን የምትመራባቸው አድርጋለች አይደለ? ሌላ ሐዋርያ ካስፈለገ ግን ሌላ አዲስ መገለጥ፣ ሌላ አዲስ መሰረት እንዳለ እንመለከታለን። ባለፈው በይበልጥ በደንብ አንስተነዋል። ከዛ በተረፈ እኔ በታሪክም በምንም ስንመለከት ሐዋርያት ተነሱ የተባለበት አናውቅም። ለምሳሌ የሮም ካቶሊክ በግልጽ ሐዋርያ አለ ባትልም ግን ሐዋርያዊ ተዋረድ አለ ይልና ፖፑ ልክ የሐዋርያ ያህል ይቆጠራል። ግን የሚባለው ኤጲስቆጶስ ነው። ኤጲስቆጶስ ሽማግሌ ማለት ነው። ያነሱ የነሱ አንድ ነው። እሱም ያን ያህል በይፋም አይገልጹትም። ግን የጴጥሮስ ወንበር ብለው የጴጥሮስ እኛ ወራሽ አድርገው ራሳቸውን ይቆጥራሉ። ከዛ ውጪ ግን ከራሳቸው አጉስቲን የተናገረው ነገር ልክ እንደዚሁ ይሄንን ሙሉ ለሙሉ የሚሰርዝ ነገር ነው። ሐዋርያት በቤተ ክርስቲያን መጀመሪያ መሰረት ግንባታ ውስጥ ልዩ ሚና ነበራቸው ብሎ ነው። በቃ ሐዋርያት ጠቅሷቸው ልዩ ሚና ነበራቸው። ከዛ በኋላ ብትመለከት የቅርቦቹም እነ ጆን ካልቪንን ብትመለከት፣ ኢቨን እነ ጆን ማካርተርን ብትመለከት ቀጥታ የተናገሩት የሐዋርያነት አገልግሎት መሰረት ነበረ። አሁን ግን ሌላ የሚጻፍ አዲስ ቀኖና ስለሌለን አዲስም የምንተዋወቀው ሌላ ክርስቶስ የለንም። ስለዚህ የተዋወቅነው ላይ በዚህ ላይ እያነጸ የሚሄድ ስለሆነ ሌላ የሚጠበቅ ነገር የለምና መሰረቱ ምንድን ነው ሲባል መሰረቱ በጣም ግልጽ ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ። በዚህ አረፍተ ነገር ውስጥ ስለ ክርስቶስ እጅግ ብዙ የተባረኩና የሚመስጡ በረከቶች፣ እውነቶች አሉ። ወንጌልም ይሄንኑ ነው ቶታሊ የሚናገራል። ለምሳሌ ዮሐንስ ሲጽፍ ምን አለ? ኢየሱስ ስላደረገው ብዙ ነገር መጻፍ ይችል ነበር ነው፣ ግን አምነን በስሙ ሕይወት ይሆንልን ዘንድ ይህ ተጻፈ ነው። ክርስትና ከአይሁድ ሃይማኖት ተሻሽሎ የመጣ አይደለም። ከሌሎችም ልምምዶች ተሻሽሎ የመጣ ከግሪክ ፍልስፍናዎችም የሆነ ነገር አሻሽሎ የምታመጣው ነገር አይደለም። ሰዎቹ ከአሕዛብም ከአይሁድም ነው የመጡት። እምነቱ ወይም ክርስትና የሚለው ትምህርት ግን መገለጥ ነው። ይህንን መገለጥ ደግሞ ለመቀበል ያው ሐዋርያትና ነቢያት ይህንን ለማስተማር ግዴታ መሾም መላክ ይጠይቃል ማለት ነው። እና ትምህርቱ ነው ራሱ መሰረት የሆነው መገለጥም ስለሆነ ነው፣ አዲስም ስለሆነ ነው። ከዛ በፊት ተሰምቶም አይታወቅም። የቤቱ የእውነት አምድና መሰረት ነው አይደለ? ቀደም ያነሳው ጥቅስ ያ ለዚህ መሰረት እኮ ዋና ማስረጃ ሆኖ የቀረበው በስጋ የተገለጠ በመንፈስ የጸደቀ በአሕዛብ የተሰበከ በዓለም የታመነ ለመላእክት የታየ በክብር ያረገ ይሄንን በአግባቡ ምን ማለት ነው ብሎ ለማስተማር ግዴታ ሐዋርያዊነትና ነቢያትነት ይጠይቃል ማለት ነው። ይሄ በሌለበት ወይም ይህንን ትቶ ሌላ ሰው ከዚህ መሰረት ላይ ሌላ አስተምራለሁ ካለ አዲስ መሰረት ይመሰርታል ማለት ነው። ወንድም ሮዲ እዚህ ጋር አያይዝም ታነሳው ካለ እናንሳና ወደ ሌላኛው ጥያቄ እንሄዳለን። መልካም ጸግሽ አብዛኛውን ሐሳብ አንስቶታል። እንደተባለው ጌታ ኢየሱስ ክርስቶስ ማቴዎስ 16 ላይ ቃል ገብቷል። በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ ፊውቸር የወደፊት ነው እሰራለሁ። ገና ቤተክርስቲያን አልነበረችም። ቤተክርስቲያን በብሉይ ኪዳን አትታወቅምም አልነበረችም። በእግዚአብሔር ልብ ውስጥ የዘላለም አጀንዳ ሆና ተቀምጣለች እንጂ በቀደሙት ዘመን አልተገለጠችም ተብለናል። ጌታ ኢየሱስ ክርስቶስ ዋናው የቤተ ክርስቲያን ሰሪ የአካሉ አስገኝ ነው። ይህችን አካል እንዴት ተገኘች ስንል የሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ ጥምቀት አማካኝነት እንግዲህ አንድ አካል እንሆን ዘንድ አይሁዳዊ፣ ግሪካዊ፣ የተለያየ ዘር ብንሆን ይሄ ሁሉን ነገር አስቀረና መንፈስ ቅዱስ በመንፈስ ቅዱስ መጠመቅ አንድ አካል ሆነናል። የቆሮንቶስ ምዕራፍ 12 ቁጥር 13 ላይ እንደተጻፈው ማለት ነው። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ቤተክርስቲያን ማለት የክርስቶስ አካል እንድትገኝ አድርጓል። ተገኝታለች። ይህቺ የተገኘችው አካል ማን እንደሆነች፣ ይህቺ የተገኘችው አካል በምን መሰረት ላይ
እንደተገኘች ዓለሙ በዙሪያ የነበረው ዓለም ያንን እውነት ያወቀው በሐዋርያት አማካኝነት ነው። እንግዲህ ቤተክርስቲያን የምትባለዋን ሚስጥር የተባለች ሚስጥር ነች። የክርስቶስ ሚስጥር፣ የቤተክርስቲያን ሚስጥር የሚሉ ቃላቶች አሉ መጽሐፍ ቅዱሳችን ውስጥ። ይቺ ሚስጥር የሆነችዋን አካል ወደፊት አውጥተው የገለጧት የሐዋርያትና የነቢያት አገልግሎት ነው። ይህንን ባለፈው ጊዜ በጠቀስነው ጥቅስ ላይ በደንብ አይተነዋል። የኤፌሶን መልእክት ምዕራፍ 3 ቁጥር 5-6 ከቁጥር 1 ጀምረን እስከ 11 ሁሉ ማንበብ እንችላለን። በቀደሙ ዘመን ያልታወቀው የክርስቶስ ሚስጥር ምንድነው? ክርስቶስ ራስ ነው፣ ደግሞም እኛ ደግሞ አካል ነን። አንደኛ ቆሮንቶስ ምዕራፍ 12 ላይም እንደዚህ አይነት ቃል አለ፣ ክርስቶስም እንዲሁ ነው እንደሚል። ኦኬ ያንን ሚስጥር የነበረው በመንፈስ ቅዱስ አሁን ለሐዋርያትና ለነቢያት እንደተገለጠ በቀደመ ዘመን ለብሉይ ሰዎች ብቻ ለሰው ልጆች አልተገለጠ። ጠቅላላ የሰው ልጅ የሚባል ነገር ይህንን ነገር አያውቀውም ነበረ። እነዚህ ሐዋርያትና ነቢያት ሲመጡ ግን ጌታ ኢየሱስ ሲሾማቸውና ነቢያትን የጸጋ ስጦታ ሰጥቶ በቤተ ክርስቲያን ውስጥ ሲገልጣቸው ያልታወቀውን እንዲታወቅ አደረጉት። ተገለጠች። ቤተክርስቲያንን በአደባባይ አሳወቋት ማለት ነው። እንዴት አሳወቋት? ቅድም እንደተባለው ነው። በቃላቸው አሳውቀውታል ማለት በየጉባኤው እየሄዱ ቀጥታ የሚናገሩት ነገር ማስረጃ ከሌለው ባይዘው ፌል ያደርግ ነበረ። አዲስ መገለጥ ነው፣ አዲስ ነገር ነው፣ ሰምቶ ማያውቀው ነው። አይሁዶች የተቃወሙት ለምንድን ነው? ለነሱ የአይሁድ እምነት ብቻ ነው። አሁን ግን አይሁድም አሕዛብም በአንድ አካል ይወርሳሉ። አይሁድም አሕዛብም አንድ አካል ሆነው ከክርስቶስ ጋር ተጋጥመው የክርስቶስ አካል ሆነው ቤተክርስቲያን ተገኝታለች የሚል ነገር ሲያመጡ ትልቅ ቻሌንጅ የነበረው የመጀመሪያው 100 ክፍለ ዘመን ከአይሁድ ዘንድ ነው። ለምን? ብሉይ ኪዳንን እኮ ወደ እነዛን 39 መጽሐፍት ካቆ ችግር የለባቸው። ችግሩ ምንድነው? አዲስ መገለጥ መጥቷል። ቤተክርስቲያን ከአሕዛብ ከአይሁድ የሚባል አዲስ ነገር መጥቷል። ያንን ነገር ሲገዳደሩት እናያለን። ስላልታወቀ በመገለጥ ስለመጣ አስታወቃቸው ጌታ። ይህንን በደንብ ይሸፍኑ የነበሩት ደግሞ ሐዋርያቱ ናቸው። በቃል አስተማሩ። ቀጥሎ ደግሞ በጽሁፎቻቸው ኢንስፓየርድ ናቸው። ቀጥታ ከእግዚአብሔር ዘንድ የተላኩ ናቸው። እንዳልነው እነዚህ መልእክታት ከእግዚአብሔር ለመሆናቸው ዕብራውያን ምዕራፍ 2 ከቁጥር 1 ጀምሮ እንደተነገረው በምልክቶች፣ በተአምራቶች፣ በድንቆች ቃሉ ምን ይል ነበር ነው ያጸና። ቃሉን ማጽናት ኢየሱስ ከነሱ ጋር ይሰራ ነበረ በምልክቶች። ለምን? ቃሉን ሊያጸና። ቃሉን ያጸና ነበረ። ነቢያት ታዲያ በዚህ ውስጥ ትልቁ ድርሻቸው የነበረው ምንድነው? በዛ ዘመን ላይ ያልተገለጠውን ሐዋርያት ያልደረሱበትን ስፍራ እነሱ ነበር የሚሸፍኑት። በየጉባኤው ቆሮንቶስ ውስጥ ሊሆን ይችላል፣ ኤፌሶን ውስጥ ሊሆን ይችላል፣ ሌሎች ጉባኤያት ላይ የአዲስ ኪዳን መጽሐፍት በእጆቻቸው ስለሌለ እነዛን አዲስ መገለጦች ከሰው ከሆነ መጽሐፍ ሳይሆን በቀጥታ በመንፈስ ቅዱስ አማካኝነት የሚገለጥ አማኞች ወደ ቀኝ ወደ ግራ ሳይሉ የሚገዙለት ሊመረመር የማይችል። አሁን እኛ ስንቀበል እንዴት ነው? በመጽሐፍ ቅዱስ እንመረምርና ይሄ ትክክል ነው፣ ይሄ ትክክል አይደለም ብለን እንቀበላለን አይደል? ሁሉም ፈትናለን። ያኔ ግን የሚመጣው መገለጥ ኢንስፓየርድ ነው፣ ራሱ ባለስልጣን ቃል ነው ማለት። ቤተክርስቲያን ስትገለጥ ይሄ የሚባል ቤተክርስቲያን የምትባል የለችም ብለው ሰዎች ሪጀክት ማድረግ አይችሉም። እግዚአብሔር ያንን አዲስ መገለጥ በማረጋገጫ በታምራትና በድንቅ ሲመሰክርለት ያንን ያለምንም ማንገራገር እንዲቀበሉ ነው። ስለዚህ ነቢያቱ ሲያመጡ የነበሩት ነገር ምንድነው? ዛሬ ላይ እኛ የምናነባቸውን በ27 መጽሐፍት ውስጥ በእጃችን የደረሱትን እነዛን እውነቶች ተጽፈው ያገኘናቸውን እውነቶች በቃል ሲያደርሱት ነበር፣ በቃል። ስለዚህ ልክ ነቢያት ሲናገሩ መስማት ማለት የቆሮንቶስን መልእክት እንደማንበብ ማለት ነው። ነቢያት ሲናገሩ መስማት ማለት የኤፌሶንን መልእክት እንደማንበብ ነው። እሺ፣ የተጻፉትን የአዲስ ኪዳን መልእክታት እንደማንበብ ነው። ኤፌሶንን ስታነብ በቃ እንደወረደ ነው የምንቀበለው አይደል? ቆላሲስን ስናነብ እንደወረደ ነው የምንቀበለው። ልክ እንደዛ ነበር ነቢያት የሚያመጡት። አንደኛው ዋነኛው የመጀመሪያ ስራቸው ከዚህ አንጻር መሰረት ተባሉ። እሺ፣ አዲስ ነገር ነው ያስተዋወቁት፣ ልዩ ነገር ነው ያስተዋወቁት። መገለጥ ነው፣ አዲስ መገለጥ ነው። ይሄ መገለጥ ደግሞ በጊዜ ሂደት ውስጥ ያው ጊዜውን ጠብቆ አብቅቷል። ያው ፋውንዴሽን መሰረት ስለሆነ ማለት ነው።
መሰረቱን ለመጣል ያው የነቢያትን የሐዋርያት ብቻ ሳይሆን ሌሎች ምልክቶችም ነበሩ። ምልክት ማጽናት ቃሉ ያጸና ነበር ይላል። እሱንም አያይዘን መሰረቱን ለመጣል ምንድን ነው ያስፈልገው? ምክንያቱም መሰረት እንዲህ ዝም ብለህ በቀላሉ አሸዋ ላይ መመስረትም ይቻላል፣ አለት ላይ መመስረትም ይቻላል። ግን የአለቱ ከአሸዋ ከተመሰረተው የበለጠ የጸና የበረታ ንፋስ ቢገፋው የትምህርት ችግር ቢያጋጥመው ጸንቶ እንዲኖር እንዲቀጥል በዘመናት ሁሉ የታመነ ሆኖ እንዲኖር በዓለም የታመነ እንደተባለው የታመነ ሆኖ እንዲቀጥል ብዙ ነገሮችን ተናድርጓል፣ ኮንሱም አድርጓል አይደለ? ነቢያትንም ሐዋርያትንም ከዛ ደግሞ ጌታ ራሱ እነሱንም አብረን ብናነሳቸው ብዬ ነው። የመሰረት እንደውም ያም ኮንሴፕቱም ቀደም ነካክቼ ትቼዋለሁ። ሉቃስ ላይ ኢየሱስ የተናገረው ቃል በአለት ላይ መመስረትና በአሸዋ ላይ መመስረት የሚባል ነገር አለ አይደለ? በአለት ላይ መመስረት ማለት በትክክል ቃሉን ሰምቶ መፈጸም ነው። እና የቤተክርስቲያን ምንድነው ኮንሴፕቱን ይሰጠናል፣ ምንም የማያናውጠው ማለት ነው። መሰረቱ ላይ አለት ላይ ከመሰረት በኋላ ከዛ በኋላ የምትጨነቀው ስለሌላ ውበት ነው። አሁን ቤተክርስቲያን የመጀመሪያ በአለቱ ላይ ተመስርታለች። አለቱ ክርስቶስ ነው። በአለቱ ላይ ተመስርታለች። ከዚህ በኋላ በዘመናት ሁሉ ብዙ ነፋስ እኮ መጥቷል፣ ብዙ ጎርፍ መጥቷል። ሊጥሏት አልቻሉም። የገሃነም ደጆች አይችሏትም ነው የተባለው። እና ይህንን መሰረት ነው ሰይጣን ሊያናጋውን እየጣረ ያለው፣ እንድንክደው ነው። እኔ አሁን ሐዋርያ አንድ ሰው ተነስቶን የዛሬ ሐዋርያ ነኝ ካለ በቃ አዲስ መሰረት ልጥል ነው እያለኝ ነው። ስለዚህ ምን እያደረኩ ነው? የቀደመውን ልክደው ነው ማለት ነው፣ ወይም የቀደመውን ልተወው ነው። እና የቀደሙት ሐዋርያት ለነብይነት የሚያበቃ ባለፈው አይተናል። መስፈርታቸው ምንድን ነው? 4 ነገሮችን እኔ አንስቼ ነበረ። እነዚህ 4 ነገሮች ለመሰረቱ ለመጣል በጣም ቤዚክ ናቸው። ለምሳሌ አንደኛ በቀጥታ በእርሱ የተሾሙ ናቸው። እንደውም ከሌሎች የጸጋ ስጦታዎች ሐዋርያነት ለየት የሚያደርገው ስልጣንም ጭምር ነው አይደለ? በቀጥታ በእሱ የተሾሙ፣ እሱን ያዩት በእሱ የተሾሙ ከሱም ጭምር የተማሩ ናቸው አብዛኞቹ። እና ያዩት ከሱ የተማሩ ጭምር። ስለዚህ ምን ያስፈልጋቸዋል ማለት ነው? መሰረቱን ለመጣል እንመጣበታለን። ምናልባት የሐዋርያት ትምህርት የሚለው ከሱ መማር አለባቸው። ያስተላለፉት ደግሞ በጣም እርግጠኛ መሆን የምንችለው በፍጹም ከኪሳቸው ያወጡት እውነት የላቸውም። በምን እናረጋግጣለን? ራሱ ኢየሱስ ከመሄዱ በፊት ምን ብሏል? እኔ ነገርኳችሁን እንዲያሳስባችሁ እንዳትወጡ ቅዱሱ መንፈስ እናንተ ላይ አድርጌያለሁ። ስለዚህ ምንድነው የሰው አእምሮ ሊዘነጋ ምን ሊል ይችላል አይደለ? እግዚአብሔር ሌላ በጣም መለኮታዊ የሆነ ካፓሲቲ ነው እነሱ ውስጥ ያስቀመጠው ማለት ነው። ስለዚህ ቃሉ የትም ሊሄድ እንደማይችል ማረጋገጥ እንችላለንና ከእርሱ የተማሩ ናቸው፣ ወይም እርሱን ያዩ ናቸው። ይሄ በጳውሎስም በሁሉም ያየነው ነገር ነው። ስለዚህ ማየት ይጠይቃል፣ በእርሱ መሾም ይጠይቃል፣ ወይም ደግሞ ከእርሱ ጋር መማር ይጠይቃል። ባለፈው አይተናል። ለምሳሌ ሌሎቹ 3 ዓመት ተኩል ተማሩ። ጳውሎስስ እኔ አንዳንድ ጊዜ ሰው ለምን መጽሐፍ ቅዱስ የሚለውን አያምንም? እኔ ከጌታ ተምሬያለሁ እኮ አለና ገላትያ ላይ ስጋና ደም አልገለጠልኝም አለ። እንኳን እሱ አይደለም የጌታ እራት እንኳን ሳይቀር እኔ ከጌታ ተቀብያለሁ አለ። ስለዚህ ጳውሎስ ቀጥታ የተማረ ነው እና ሐዋርያ ቀጥታ ከጌታ የተማረ፣ ለዛውም አዲስ መገለጥ ነው የሚማረው፣ ሌላ ነገር አይደለም። የነበረውንም ሊያሳውቀን አይደለም የሚመጣው። ድሮ ጳውሎስ የገለጠልኝን እዚህ ላይ የተጻፈው እንዲያስረዳኝ አይደለም የሚመጣው። አዲስ ነገር 67ኛ መጽሐፍ ሊሆን የሚችል ነገር ነው ይዞ የሚመጣው። ይሄንን እንመለከታለን። ሁለተኛው ያየነው ምንድነው? ቀጥታ በእርሱ የተሾሙ የሚለውን ተመልክተናል። ቀጥታ እርሱ ሊሾማቸው ይገባል። ከሊሾመኝ ምናምን አይደለም። ቤተክርስቲያን ሐዋርያ ልሾመም አትችልም፣ ሾማም አታውቅም። ባለፈው አይተናል አይደል? 11 ሐዋርያት አንድ ሐዋርያ መሾም እድል የላቸውም። ስላልቻሉ ምን አደረጉ? ሁሉን የምታውቅ ጌታ ሆይ ከነዚህ አንዱን ምን በለው አሉ? ሹማው ነው ያሉት። ስለዚህ ቀጥታ በጌታ የተሾመ መሆን አለበት። ሁለተኛ። ሶስተኛ ደግሞ ያየነው ምንድነው? ትንሣኤውን ያያየ መሰረታዊ የሚጥለው ይሄ ክርስቶስ የሕያው እግዚአብሔር ልጅ። በይበልጥ የሕያው የሚለው ቃል ትንሣኤውን ጭምር፣ በትንሣኤ አዲስ ሕይወትን የአሮጌው አዳም ሕይወት ወለደ፣ ሞተ ነው፣ ወደ መቃብር ነው ይመራል። የሁለተኛው አዳም ግን በሕይወት የሚኖር የሞትን ኃይል ያጠፋ እሱን ነው የሚያስተዋውቀን። ስለዚህ ትንሣኤውን ያዩ መሆን አለባቸው። ይሄ ሁሉን በቃ ጳውሎስም የሁሉም ተመልክተናል። የመጨረሻው ግን በጣም ቤዚኩ ቅድም ሮዲም አንተ ማስታችሁታል። ይሄ ትምህርት እንዴት ነው? አዲስ ትምህርት ነው።
ክርስቶስ መጥቷል የሚባል ለሰው ልጆች እግዚአብሔር ከዘላለም በፊት ያቀደውን እቅድ ያሳካ ነው። የመለኮት ምክር የፈጸመ ነው። በእግዚአብሔር ሐሳብና በቀደመ እውቀቱ ሞቶ ከአመፅ ከኃጢአት አዳነን እያለ ይሰብካል። በምን ይሄ መለኮታዊ መሆኑ እንዴት ይታወቃል ስንል ምን አለ? የሐዋርያነት ምልክት አለ። ሰውየው ይሄንን እየተናገረ ወዲያውኑ ሽባ ሊያስነሳ ይችላል። ወዲያው ሙት ሊያስነሳ ይችላል። አሊያም ሙት ያስነሳና ምንድነው ሲል እኛ አይደለንም፣ የናዝሬቱ ኢየሱስ ፍጹም ጤና ሰጠው። የናዝሬቱ ኢየሱስ ማን ነው ይገልጣል ማለት ነው። ልክ እንደዚህ ነው። ያው ምልክቶቹ ምንድነው? ቀደም ዕብራውያን ምዕራፍ 2 ላይ አይደለ? የሰሙት ለኛ አጸኑት ብቻ አይደለም። እንዴት አጸኑት ስንል በልዩ ልዩ ታምራት በድንቆች መንፈስ ቅዱስን በማደል አብሮ መሰከረለት ነው። ማርቆስ ምዕራፍ 16 ላይ ነው የሚናገረው። ያመኑት እነዚህ ምልክቶች ይከተሏቸዋል ይልና ከዛ በኋላ ምን ይላል? ቁጥር 16 ላይ በሚከተሉት ምልክቶች ቃሉን ያጸና ነበረ። ማርቆስ ሲጽፍ ጸንቷል ኦልሬዲ ቃሉ። ግን እንዴት ጸና ስንል በምልክቶች ቃሉ ጸና። ይሄንን ሁሉ ሆኖ አንድ ላይ ነው መሰረቱን ለማጣል ያገዛቸው ነገር ወይም ደግሞ ሐዋርያ ያሰኛቸው እውነተኛ መሆናቸውን በሱ ቀጥታ ተሹመው እሱን ተመልክተው ትንሣኤውን አረጋግጠው ቀጥሎ ደግሞ የሐዋርያነት ኤቪደንስ ምንድነው? ታምር ያደርጋሉ፣ ምልክቶች ያደርጋሉ። አንዳች መለኮታዊ ማንነት ከነሱ ጋር እንዳለ ማረጋገጫ ወይንም ከሚናገሩት ቃል ጋራ መለኮታዊ ይሁንታ እንዳለ ማረጋገጫው ማህተሙ ምን ነበረ? ምልክት ነበረ። አሁን ግን በጸናው ላይ ማነጽ ጳውሎስ ብሎታል። እንኳን ዛሬ ያኔ እንኳን በዚህ ላይ ማነጽ ነው እየተናገረ የነበረውና እንዲሁም ባለፈው ስንመለከተ የነበረው ትዝ የሚላችሁ ከሆነ በመጨረሻው እንደውም እነ ጳውሎስ ወደ ሕይወተ ፍጻሜያቸው ላይ እኮ እንደውም አደገኛ ነገር ሰይጣን ሁሌ ማስመሰል ይችላል አይደለ? እኔ ከሄድኩ በኋላ አለ ይመጣሉ ተኩላዎች ነው ያለው። በጣም የሚገርም ይሄንን የምንመለከተው ምንድናቸው የሚመጡት? እዛ ላይ ማን ናቸው እነዚህ ተኩላዎች? ጳውሎስ ያለው ለኤፌሶን ቤተክርስቲያን አይደለ? ራእይ ምዕራፍ 2 ላይ ግን ታገኛቸዋለህ። ለካ ሐዋርያት ነው ብለው ነው የሚመጡት። እነ ጳውሎስ ወደ ጌታ ሲሄዱ ወዲያውኑ ምን ይመጣሉ? የነ ጳውሎስን ስልጣን ቦታ ስም ተጠቅሞ ሰይጣን የራሱን ሰዎች ያስገባል። ግን የመጀመሪያዊቱ ቤተክርስቲያን ወይም ኤፌሶናዊቷ ቤተክርስቲያን ግን በጣም ጠንካራ ቤተክርስቲያን ነች። ከዚህ ረገድ አንፃር እግዚአብሔር ነው የተጠቀመባት። ሽማግሌዎች የእውነትም ስራ ሰርተዋል። መርምረ ሐሰተኛ እንደሆኑ አረጋግጠሃል ነው። በጣም እንደሚገርመኝ ታሪኮችንም ስታጠኑ የሐዋርያነት የኤፌሶናዊ ቤተክርስቲያን ያኔ ቆለፈችው ቁልፍ እስካሁን ድረስ አልመጣም። አሁን ነው የፔንቴኮስታሊዝም ወይም ደግሞ አሁን በቅርብ ጊዜ የመጡ 19ኛው መቶ ክፍለ ዘመን ጀምሮ ነው ሐዋርያ የሚባል ነገር ብቅ ማለት የጀመረው። እስከዚህ ጊዜ ግን ያኔ የወሰኑት ውሳኔ ሰርተዋል ማለት እንችላለን። እና ወዲያውኑ ነው ተከትሎ የመጣው እንጂ ለምሳሌ የኤፌሶን ቤተክርስቲያን መርምረህ አውቀሃል እንጂ እወቃቸዋል አይደለም ያለው። ስለሌለ ሁሉም ወደ ጌታ ስለሄዱ ይሁዳ ላይ ባለፈው ተመልክተናል። አስቡ የነሱን ቃል እንጂ የተባለው እና አንዳንዶቹን ሐዋርያት የሚለው እዛው ላይ አገና አያይዘን እንድትመልሰው ፈልጌ ነው። ጥያቄም ስለተነሳ አንዳንዶቹን ሐዋርያት አንዳንዶቹን ነቢያት የሚለው በዘመናት ያንዱትን ሰዎች በሙሉ አያካትትም ወይ የሚል አሰባለሁና እስኪ አንሳ። እንግዲህ እኔ ብዙ ጊዜ ምንድነው የሚባለው የአሁን ዘመን ቤተክርስቲያን ሐዋርያት የለዋትም። የዛን ዘመን ቤተክርስቲያን የእንትን ዘመን ቤተክርስቲያን ይባላል። ቤተክርስቲያን ስንት ነች? አንዲት ነች። እኔ አሁን ይሄ መከፋፈል የለመደ ልብ ይሄ ቆሮንቶስ ውስጥ የነበረው ስሜት የሚገርመው ዛሬ ድረስ ውስጣችን እሱ ስላለ እኮ ነው። ዛሬም ቤተክርስቲያን ሐዋርያት ያስፈልገዋታል የምንለው። እንዴ ቤተክርስቲያንማ ሐዋርያት ከሌሏት ምን ላይ ተመሰረተች? ወይም ደግሞ በየትኛው ትምህርት ላይ ተመሰረተች? ዛሬም ሐዋርያት እኮ አሏት እኮ። ለዚህ ነው እኮ ከጸጋ ስጦታዎች በይበልጥ አሁን እነዚህ አምስቱ ለምን ተለዩ? ሌሎቹ አሉ። ለምሳሌ ቆሮንቶስ ላይ 9 አለ፣ ሮሜ ላይ 7 አለ። አሁን እዚህ ግን ስንመጣ ደግሞ 5 አለ። ለምንድን ነው 5 የሆኑ ስንል ይለያያሉ። እነዛ የራሳቸው ግብ አላቸው። 5ቱ ግን አካሉ ለአካሉ ግንባታ ወይንም አካሉ ፍጹም ይሆን ዘንድ ህንጻ ፍጹም ሆኖ የመጨረሻው አማኝ ድኖ ሲገባ ህንጻው ተጠናቀቀ። ያን ጌታ መጥቶ ይወስደናል። እስከዛ ድረስ የተሰጡ ስጦታዎች ናቸው። እስከዛ ሲሰጡ እነዚህ ስጦታዎች ለአካል ነው የተሰጡት። ሲሰጡ አሁን ሐዋርያት ዛሬ ግድ መኖር አለባቸው ወይ?
አሁን ያንን ነው የሚለው። ይህንን ስጦታ ሲሰጥ አንዳንዶች ሐዋርያት ማለት ብዙ አለመሆናቸውን ነው የሚያሳየው። አንዳንዶች ነቢያት የሚለው እሱም ብዙ አለመሆናቸውን ነው የሚያሳየው። አንዳንዶች የሚለው እኮ ግልጽ እኮ ነው። 12 አሉ። ከዛ በኋላ ደግሞ ጳውሎስ ልዩ ሐዋርያ ሆኖ የገባበት ሁኔታ አለ። ከዛ በተረፈ ግን ሐዋርያት ናቸው ሌሎች ሐዋርያት አሉ ተብሎ መጽሐፍ ቅዱስ ላይ ለማንሳት የሚሞከሩ ጥቅሶች አሉ። ለምሳሌ እነ በርናባስ አሉ፣ እነ ማናቸው ከጳውሎስ ጋር ያገለግሉ የነበሩ ሮሜ ላይ የጠቀሳቸው አሉ። እነዚህ እኔ አሁን ሐዋርያ ነው ለማለት አንድ ጥቅስ ካልገባን ስለዛ ጥቅስ መመርመር ካልሆነ ዝም ማለት ነው ያለብን። አሁን ለምሳሌ የጳውሎስ እንዲህ በድፍኑ የቀረበ ነገር ቢሆን የሚኖረን አማራጭ ዝም ማለት ነው። እንዴ እኔ ለጳውሎስ ልከራከርለት አልችልም። ዝም ነው ማለት ያለብኝ። ካልገባን ዝም ነው። አንዳንዴ ምን አደጋ የሚፈጠረው እግዚአብሔር ዝም ያለበትን ነገር እኛ ስንናገርበት ነው። የእግዚአብሔር የዝምታ ዓመት የሚባለው 400 ዓመት እግዚአብሔር ዝም ሲል ሰይጣን ተናገረ ነው የሚባለው። ፈሪሳውያንን አምጥቶ የአባቶች ወግ የአባቶች ስርዓት ሁሌም እንደዚህ ነው የሚሆነው። ስለዚህ እግዚአብሔር በቃ እነዛ ጉዳይ ላይ ለምሳሌ ከሐዋርያት ስመጥር የነበሩ እንደገና ደግሞ ሐዋርያት ያለ ጠቅልሎ ጳውሎስ ለምሳሌ ከበርናባስ ጋር በሆነበት ጊዜ ሐዋርያት ተብሎ የተጠራበት ሁኔታ አለ። ይሄንን ይዞ አይ በቃ እንደዛ ከሆነ በርናባስ ሐዋርያ ነበረ እኔ ይችላል ማንም ሰው ማለት መብቱ ነው። ግን በርናባስ ሲጠራ እኮ እናውቀዋለን እኮ አንድ ቦታ እንኳን ፍንጭ ሊኖረን ይገባል። ኢየሱስን አይቼዋለሁ ቢለን የትንሣኤው ምስክር ነኝ ቢለን የሆነ ቦታ ቢል እኮ ልትቀበል ትችላለህ። ልክ እና አንዳንዶች ካለ ቤተክርስቲያን ውስጥ ዞሮ ዞሮ ከዚህ ጸጋ ስጦታ አልጎደለችም ማለት ነው። የሐዋርያነት ጸጋ ስጦታ ለቤተክርስቲያን ሰጥቷታል፣ አልጎደለችም። ታዲያ ዛሬ እንዴት ነው የምንጠቀመው የሐዋርያነትን ጸጋ? የነብይነትን ጸጋ ዛሬ እንዴት ልንጠቀም እንችላለን ስንል 27ቱ መጽሐፍ በሐዋርያትና በነቢያት የተጻፉ ናቸው። 27ቱ መጽሐፍ እንኳን ዛሬ ባለፈው አንስቼዋለሁ። እንኳን ዛሬ ያኔ አንደኛው 100 ክፍለ ዘመን ላይ ይሁዳ ላይ የቀደሙ ሐዋርያት የተናገሩትን አስቡ 1:17 ላይ ይሄ ነው ቢለን። አንደኛ ዮሐንስ መልእክት ላይ ደግሞ ቢለን ምንድነው? እኛ የምንነግራችሁን ስትሰሙ ከኛ ጋር ህብረት አላችሁ። ከኛ ጋር አብራችሁ ስትሆኑ እኮ አይደለም ያሉት፣ ስትሰሙ ከኛ ጋር ህብረት አላችሁ የሚለው ይሄንን እንመለከታለንና ቤተክርስቲያን አሏት። ቤተክርስቲያን ምን አሏት? አንዳንዶች ነቢያት ሐዋርያት አሏት፣ ነቢያት አሏት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አሉ። በቃ በእነዚህ ስጦታ የታጀበች ነች። ከነዚህ ከአምስቱ ግን ሁለቱ ምን ሆኑ? የመሰረት ስጦታ ሆኑ። እዛው ፋውንዴሽኑ ላይ ነበሩ። በዓለም ላይ ክርስቶስን የማስተዋወቅ ጉዳይ ላይ ቅድም ሮዲ ሲገልጸው እንደነበረው አንተም እንደገለጽከው በዓለም ላይ የማስተዋወቅ ስራ ሰሩ። ከዛ በኋላ ግን ምንድነው የሆነው ስንል የአስተማሪነት ስጦታ ሐዋርያት ያስተማሩትን ነገር አስተማሪዎች ይዘው ቀጥሉ። ለምሳሌ ጳውሎስ ሊሰዋ እሱ በቀረበበት ጊዜ ለጢሞቴዎስ ምንድነው ያለው? ሐዋርያት ሹም አለው እንዴ? ነሰሰሪ ቢሆን እኮ ያደርገው ነበር እኮ። ግን መሰረት ነው። ለጢሞቴዎስ ያለው ምንድነው? ከኔ የተማርከውን ሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች ምን በል ነው አደራ ስጥ። በቃ ቤተክርስቲያን የምትቀጥለው አገልግሎት የሚቀጥለው የማስተማር ጸጋ ያላቸው ሰዎች ይዘው ሲቀጥሉ፣ ወንጌል የሚሰብኩ ደግሞ የእግዚአብሔር ልጅ በማወቅ ሰዎች እንዲመጡ ሲያደርጉ፣ እረኞች ደግሞ ህንጻ ወይንም ደግሞ እያንዳንዱ ሰው ደግሞ ፍጹም እንዲሆን ደግሞ ክትትል ሲያደርጉ አካሉ እየተገነባ በአንድ ማንነት ነው የሚገነባው እንጂ ሐዋርያት ድሮ ነበሩ ዛሬ የሉም የሚባል ነገር የለምና ለዛ ነው አሁን አንዳንዶች ሲባል በእያንዳንዱ ጉባኤ ላይ ቤተክርስቲያን ሐዋርያት ልትሾም ይገባል የሚል ነው። እና የድሮ ዘመን የነበረው የታድሶ ዘመን ያን ሁሉ መነቃቃት ያለ ሐዋርያት ሆኖ ከሰረ ማለት ነው። ሁሉም ሮድ ታነሳለ እዚህ ላይ አይ ኦልሞስት ሁሉም ሐሳቦች ተነስተዋል። እንዳለው ጸግሽ አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ ሌሎች ደግሞ ወንጌላውያን አስተማሪዎች፣ እረኞች ሲል ልክ ትልቁ ቁም ነገር አሁን መሰመር ያለበት አንዳንዶች ማለት እነ ጴጥሮስ ማለት ነው፣ እነ ጳውሎስ ማለት ነው፣ እነ ዮሐንስ ማለት ነው። በሌላ ቋንቋ ገለጣቸው ግዴታ የነዛን ስም ዘርዝሮ ማስቀመጥ የለበትም። አንድ ቦታ ላይ ደግሞ የመጽሐፍ ቅዱስ ጥቅስ በዚህ መልኩ ተቀመጠ ማለት ሌላ ቦታ ላይ ደግሞ በምን መልኩ ነው ብሎ ማንበብ ያስፈልጋል። ትምህርትን ዶክትሪንን ግዴታ አንደኛ ቆሮንቶስ 12 ላይ ብቻ አትሰራ። በሁሉ ስፍራ ስለ ሐዋርያነት የተባለውን ነገር ሰብስበህ ስታመጣ አንዳንዶች የሚለው እነዛን 12ቱና ጳውሎስ መሆኑ ይገባሃል። እነዚህ 12ቱና ጳውሎስ የሐዋርያነት ስጦታ
የተሰጣቸው ሰዎች ዛሬም አብረውን አሉ። አሁንም ቢኖሩም በቃ ከዚህ ውጭ እኮ አይኖርም ማለት ለምሳሌ እንደው ጳውሎስ 2000 ዓመት ዕድሜ ተሰጥቶት ቢኖር ጴጥሮስ 2000 ዓመት ዕድሜ ተሰጥቶት ቢኖሩ ኖሮ ምን ያደርጉ ነበር? ከዚህ ውስጥ ከተገለጠው ከተጻፈው መጽሐፍ ውጪ ይጨምሩ ነበር ማለት እግዚአብሔር ነው የሚሰጣቸው መገለጡን አይደለ? መንፈስ ቅዱስ ነው በእነሱ ውስጥ ያኖረው። በቃ በእነሱ የተገለጠው በቂ ስለሆነ እግዚአብሔር ስራቸውን ሲጨርሱ አንተ በለው ገላትያ 1:8 ምንድን ያለው? እኛ ከሰበክ ነው በቃ ያቺ የሰበኳት ነች። እኛ ከሰበክ ነው ውጪ የሰማይ መላእክት ቢሆን ምን ቢሆን የተረገመ ይሆናል ነው። እኛ ራሳችን ብሏል እኮ እኔ ራሴ እንኳን ብሏል። ስለዚህ ምንድነው ልክ እንደንትን ነው እግዚአብሔር እነዚህ ስጦታዎች ሲሰጥ የሆነ ዓላማን ግብ አድርጎ ነበር። ያንን ዓላማና ግብ እግዚአብሔር ከጨረሰ በኋላ በቃ እነዚህ ደግሞ በክብር ወደ ጌታቸው ሄዱ። አሁን እግዚአብሔር ምን ይያልነው ነው? ኖ ዓላማው አላለቀም፣ መቀጠል አለብህ፣ ገና አልጨረስክም እና ቀጥል። 67ኛም 68ኛም መጽሐፍ እንፈልጋለን። ለኛ ለቤተክርስቲያን የሚያስፈልገውንም እናቀኛለን። ብዙ የሚጎሉን አዳዲስ መገለጦች አሉን እያልን እግዚአብሔር ላይ ከተነሳን ሌላ ጉዳይ ነው። ግን ራሱ ሰጪው ባለቤቱ እግዚአብሔር ግን ለቤተ ክርስቲያን ያሰበውን ለአዲስ ኪዳን ያሰበውን በቂ መገለጥና እውነት በእነዚህ ሰዎች ካስተላለፈ በኋላ የእነዚህ ሰዎች ስራ ስለተጠናቀቀ ስጦታው በዛው በነዛ ሰዎች ላይ ያበቃል። ግን የስጦታው ተጠቃሚዎች ግን ሁላችንም ነን። በአንድ አካል ውስጥ ነን ያለነው፣ አንለያይም። ዘመን ለያየን፣ አዎ ቦታ ለያየን እውነት ነው። ነገር ግን በአንዲቱ የክርስቶስ አካል ውስጥ እስካለን ድረስ ምናልባት እነ ጴጥሮስ መጀመሪያ አካባቢ ሲሆኑ የአካሉ ግንባታ ላይ ወደ እግር አካባቢ ሊሆኑ ይችላሉ። እኔ ሮዳስ፣ እኔ ጸጋዬ፣ እኔ ሄኖክ ደግሞ ያለነው ምናልባት የመጠናቀቂያ ቦታ ስለሆነ ወደ ትከሻ አካባቢ ደርሰን ሊሆን ይችላል። ግን ትከሻውም እግሩም የኔ አካል ነው። ትከሻውን የኔ ብዬ እግሩን ከኔ ውጪ ላድርግ አልችልም። እግሩን የሌላ ሰው አድርጌ ትከሻው የኔ ሊሆን አይችልም። አንድ አካል ነን፣ ወጥ ነን እስከተባለ ድረስ ጴጥሮስ የኔ ነው፣ ያዕቆብ የኔ ነው፣ ሌሎችም ሁላቸውም የኔ ናቸው። ነቢያቱ የኔ ናቸው፣ የኔ ነቢያት ናቸው፣ የኔ ሐዋርያት ናቸው። ዛሬ ደግሞ አብረውኛሉ። ግዴታ አካል አያስፈልግም። በዛም ዘመን በአካል ያላዩቸው ይኖራሉ። ለምሳሌ የቆላሲስ ቅዱሳን ጳውሎስን አላዩትም አይደለ? በአይኔ ስላላዩት ብሏል። እኛም በአይናችን አላየነውም ጳውሎስን። ግን ጳውሎስ ዛሬ ከኛ ጋር ነው። ቢኖር አገልግለን ዛሬ ጳውሎስ አገልግለን ስንለው እኮ የቆሮንቶስ መልእክት ላይ እያገለገለኝ ነው። የኤፌሶን መልእክት ላይ እያገለገለን ነው። ሐዋርያው አብረውን አለ። ስለዚህ አብረውን ያሉ ሐዋርያት በጽሁፎቻቸው በቂ ነገር ሰጥተውናል። ከዚህ ውጪ ሌላ መጠበቅ ሞኝነት ይሆንብናል። በጣም ጥሩ። እንዲያው ትንሽ ወደኋላ ልመልሳለችውና ቀደም ወንድም ጸጋዬ ሲያነሳው ነበረ ከታሪክ አኳያ በዘመናት ሁሉ መሰረትን እንደገና ለመጣል የተደረጉ ጥረቶች ክርስትናን ወደ ምን አይነት ቀውስ እንደወሰዱት እናውቃለን አይደል? ከመጀመሪያ ጀምሮ ለምሳሌ ሞንታነስን ታውቁታላችሁ፣ ምን እንዳደረገ ሐዋርያ ነው የተገለጠው። ሆሊ ስፒሪት አዘ ሞንታነስ አይደል ያለው እሱ ሰውዬ። ከዛ መጥቶልህ እነ ጆሴፍ ስሚዝ የሚባሉ የሞርሞኒዝም መስራቾች ክፉ ትምህርት በክርስትና ውስጥ ለመዝራት የሞከሩ ሌሎችም መጡ። እነሱ ብቻ አይደለም የሚገርማችሁ የጴጥሮስን ቁልፍ የተቀበለው የሐዋርያነት ቅብብሎሽ አለን ብለው የሚያስቡት የካቶሊክ ፖፖች ምንድን ነው ያደረጉት? በየዘመናት በተቀየሩ ቁጥር መሰረት ለመጣል አይደለ? ፖለቲካውን ይመራሉ፣ ታድሶውን ያጠፋሉ፣ ክርስትናን ያበላሻሉ። ከዛው ላይ ደግሞ ትምህርቶችን መሰረቱ ጣሉ። ምን አድርገው? በቃ በቅዱስ ቁርባን መዳን ይቻላል። ኢንተለጀንስ ካርድ በቃ የንስሐ ካርድ ማዳን ይችላል። መሰረት መጣል እኮ ሌላ ምንም አይደለም። ሌሎችን አመጡ። የተለያዩ በክርስትና ውስጥ የሌሉ ልምምዶች፣ የሌሉ ትምህርቶች፣ የሌሉ ብዙ መነሳት የሚችሉ እያነሱ መጡ። ከዛ ወደ 19ኛው መቶ ክፍለ ዘመን ስንደርስ ደግሞ ይሄው ራሳቸውን በራሳቸው የሾሙ በጣም ከባድ የሆኑ በፋይናንስም በመንግስትም በፖለቲካም በተለያዩ ተቋማትም ጭምር የተደገፉ በጣም አጭበርባሪዎች ማለት ነው። በጣም አስቸጋሪ የሆኑ ኮንትሮል ለማድረግ ራሱ የማይቻለው ትክክለኛ ስማቸው ጠንቋዮች፣ ነገር ግን ሰባኪዎች፣ ሐዋርያቶች ምናምን ብለው ራሳቸውን ቀይረው የመጡ ደግሞ በዚህ 100 ዓመት ውስጥ በታሪክ እናያለንና እንዲያው ከታሪክ አኳያ ሌሎችም ብታስታውሷቸው ካሉ አንስተናቸው ወደ ሐዋርያት ትምህርት እንድንሄድ ፈልጌ። አንተ እንዳልከው ነው። ሞንታነስ እዛኛው ጫፍ ላይ ያለ፣
እዚህኛው ላይ ጫፍ ደግሞ ወደ 19ኛው መቶ ክፍለ ዘመን ደግሞ ጆሴፍ ስሚዝ አለ። እነዚህ ናቸው በጣም ጎልቶ የሚታዩት። ሌላ እንዳልከው ፖፖቹ ናቸው። ፖፖቹ የያዙት ቦታ ትልልቅ ስተቶችን እንዲፈጥሩ አድርጓቸዋል። ታውቃለህ፣ ይሄ ለክርስቶስ በቃ ተጠሪ ነኝ ስትል በማህበር መርህ አትመራም። የፈለግከውን ማድረግ ትችላለህ። ቀደም ስታነሳ ነበር። አሁን ካቶሊክ ፖፖችን ነው እየጠቀስን ብናነሳቸው ካሏቸው ነገሮች የሚገርመኝ ምንድነው ያለ ካቶሊክ ጳጳስ ወይም ያለ ፖፑ ፈቃድ ማንም ሰው ወደ እግዚአብሔር ክብር አይገባም የሚል አቋም አላቸው። ማንም ሰው ነፍሱ ማዳን ከፈለገ የፖፑን መስማት አለበት። ለምሳሌ እነሶንት ሶስተኛ እነ ኡርባን እና አብዛኞቹ ስትመለከት እንደዚህ አይነት የሆነ ጠንካራ ነገር አላቸው። እንደገና ደግሞ ቤተክርስቲያን ትልቁ ፀሐይ ነች፣ ነገስታት ትንሹ ፀሐይ ናቸው ወይም ጨረቃ ናቸው ብለው ደግሞ ነገስታትን በእንብርክክ ንስሐ ያስገቡ ነበረ እና በጣም ብዙ ታሪኮችን ማየት እንችላለን። አሁን ምንድነው የእነዚህ ሰዎች ታሪክ እየዘረዘርክ ስትመጣ የምታገኘው ምንድነው? ዛሬ ሐዋርያ ነኝ የሚለው ሰው ለምን ፈለገው? እውነት እግዚአብሔር አዲስ ነገር ሰጥቶት ሊገልጥ ነው? አይደለም። ከማህበር በላይ መሆን። ለምሳሌ ቤተክርስቲያን የምትተዳደረው ኖርማል በመጽሐፍ ቅዱስ ውስጥ የምናውቀው በሽማግሌዎች ነው አይደለም? የቤተክርስቲያን መሪ አድርጎ እግዚአብሔር ያስቀመጣቸው ሽማግሌዎች ናቸው፣ ጳጳሳት አድርጎ ያስቀመጣቸው። እነዚህ ከሁለት በላይ ምናምን ስለሚሆን እሱ የፈለገው ይሁን ቁጥሩ በዛ ስለሚል፣ ስለዚህ በብዙ ሐሳብ መታጠር አትፈልግም። አንተ የሁሉ የበላይ ተሆነና እንደውም አንዳንድ ቦታ ምን ይላሉ? እነዚህ ሐዋርያት የሚባሉት የበላይ ሆናሉ፣ ከነሱ ስር ሽማግሌዎችን ይሾማሉ። ይሄ ደግሞ በጣም አደገኛ ነው፣ በጣም አደገኛ። ምክንያቱም የእረኞች አለቃ የሽማግሌዎች አለቃ ኢየሱስ ነው። ስለዚህ ራስን የት ነው ውስጥ ያስቀመጥከው? የሽማግሌዎች ቦታ እና በጣም እንደው እንትናቸውን እንኳን ስንመለከት ሲነሱ በጣም ብዙ ነገር ነው የሚያጠፉት። ትምህርት ያበላሻሉ። ይሄ በታሪክ የተነሱት የተባሉት ትምህርት ያበላሻሉ። እንደገና ደግሞ በተጠያቂነት የሌለባቸው እንደፈለጉ የሚናገሩ ስህተቶቻቸውን እንኳን ቅዱስ የሚያደርጉ። የሚገርሙ ጴጥሮስን ማን የገደለው? ሐዋርያው ጴጥሮስን የት ነው ሰማዕትነት የተቀበለው? ሮማ አደባባይ ላይ ነው አይደል? ኦኬ። እሱን የገደሉበት ቦታ ላይ ትምህርቱን ትተው ቁልፉን ነው የተቀበሉት፣ ስልጣኑን ነው የተቀበሉት። መንበረ ጴጥሮስ ብለው ነው አይደል ዘለይትን ያደረጉ የተገደለበት ቦታ ላይ። አየህ ምን ያክል አመፀኞች እንደሆኑ ነው የሚያሳየውና የሚገርም ነው። ወደ ትምህርቱ እንምጣ፣ ወደ ሮዲ ልምጣና ሐዋርያት ይህንን መሰረት በእግዚአብሔር ቃልም ካጸኑ በኋላ መንፈስ ቅዱስም አብሯቸው ከሰራ በኋላ ራሳቸውን በመገለጥ ከነቢያት ጋራ መሰረቱን ካስቀመጡ በኋላ ትምህርት ግዴታ ለቀጣዩ ማስተማር አለባቸው። የሐዋርያት ትምህርት ማለት ምን ማለት ነው? ያው የሐዋርያት ትምህርት ማለት የጌታ ትምህርት ነው። የጌታ ትምህርት ተብሏል በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ። ለምንድነው እነዚህ ሰዎች በቀጥታ ከጌታ የተማሩ ወይም ከጌታ የተቀበሉ ናቸው? ዮሐንስ በመልእክቶቹ ላይ ሲጽፍ ለምሳሌ የኖስቲሲዝም ትምህርት ሲመታው ዋና ነጥቡ ምን ነበረ? ኖስቲሲዝም አዲስ መገለጥ የሚል ነው። በነገራችን ላይ ቅድምም ስታነሱት ሐዋርያ የለም፣ ሐዋርያ በዘመናት ውስጥ ሐዋርያ ብሎ ራሱን የጠራ በዛ የተንቀሳቀሰ ማን ነው በሚለው ውስጥ ሰዎች ግዴታ ሐዋርያ ነኝ ማለት የለባቸው። አዲስ መሰረት አዲስ መገለጥ አለኝ የሚል በሙሉ መንፈሱ ሐዋርያ ነኝ የሚል ነው። ስም ችግር የለው። አንዳንዱ በስም ይገለጥ፣ አንዳንዱ በተግባር ይገለጥ። አሁን ኖስቲሲዝም ምንድነው? ከክርስትና ጋር ራሳቸውን ደባልቀው አስመስለው ለክርስትና አንዱ ፈተና የነበረው እሱ ነው አይደለ? ግኖስቲኮች ፈተና ነበር። ምንድነው ፈተና ናቸው? ሐዋርያዊ ጠባይ ያለው አገልግሎት ነው የነበራቸው። አዲስ መገለጥ እኛ ከመላእክት ጋር ከዛ ዮሐንስ ይሄንን እንዴት ነው የመተስነል? ከመጀመሪያው የነበረውን እኛ ነበርን። ከመጀመሪያው አዲስ መገለጥ የለም ማለት አዲስ ነገር ሊያመጡ አይችሉም። እኛ ሐዋርያት ከነገርናችሁ ውጪ ማንም ሊነግራችሁ አይችልም። ስለዚህ እንዳትሰሟቸው የሚል መልእክትን ነበረ በመልእክቶቹ ላይ ሲጽፍ የነበረው በዮሐንስ ወንጌልም ይሁን በመልእክታቱ። ለምን? ከክርስቶስ ትምህርት ተቃረነ ትምህርት ነው። በክርስቶስ ትምህርት ለማይኖር አምላክ የለውም። ነገረ ክርስቶስን በተመለከተ ትክክለኛው መገለጥ የምናገኘው ከሐዋርያት ብቻ ነው። እሺ
እነሱ ናቸው። የሐዋርያት ትምህርት ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንደጻፈው እነዚያ የመጀመሪያዎቹ ደቀ መዛሙርት እንደ ቤተ ክርስቲያን ፎርም ካደረጉ ወይም መንፈስ ቅዱስ አንድ አካልን ከመሰረተ በኋላ በምድር ላይ ባለች አንድ አጥቢያ ውስጥ በኢየሩሳሌም ውስጥ ይተጉ ነበር ሲባል በሐዋርያት ትምህርት በህብረት እንጀራውን በመቅረስ በጸሎት ተብሏል። ይሄ ትምህርት በብዙ መንገዶች ሊገለጥ ይችላል። አንደኛ መገለጥ ነው። ይሄ ትምህርት አዲስ መገለጥ ነው። ከዚህ በፊት ያልታወቀ፣ ከዚህ በፊት ያልተነገረ በቀጥታ ከሰማይ የተገለጠ እውነት ነው። ቅድም እንዳልኩት 12ቱ ሐዋርያት ከጌታ ጋር ነበሩ፣ ማቲያስን ጨምሮ። ጳውሎስ ደግሞ ከጌታ ተቀብየዋለሁ እያለ ነው የሚናገረው። ከማንም አልተማርኩም የሚል ቃላቶችን ይጠቀማል። ስለዚህ ጳውሎስ በቀጥታ ከጌታ ተቀብሎታል ትምህርቱን፣ ሐዋርያቱም ደግሞ እንደዚሁም በምድር በነበሩ ወቅት ከጌታ የተቀበሉታል። ይሄም ብቻ አይደለም፣ የሐዋርያት ትምህርት መገለጥ የሆነው ከጌታ በመቀበል ብቻ ሳይሆን ከመንፈስ ቅዱስን በመቀበል ጭምር ነው። መንፈስ ቅዱስ በሚመጣ ወቅት ለምሳሌ እኔ ነገርኳችሁን ያሳስባችኋል ብቻ አይደለም እኮ ያለው፣ ወደ እውነት ሁሉ ይመራቸዋል። እነዚህ በአዲስ ኪዳን የምናገኛቸው እውነቶች ሁሉ ዛሬ ላይ ለኛ እንደ መርህ እንደ ፕሪንሲፕል የምንጠቀምባቸው የምንጋደልላቸው ዶክትሪን ብለን የምንጠራቸው መሰረታዊ አስተምሮ የምንላቸው እውነቶች በሙሉ መንፈስ ቅዱስ በእነርሱ ውስጥ ባደረ ወቅት የተነገረን እውነት ነው፣ የተገለጠ እውነት ነው። በመንፈስ ቅዱስ ተገለጠላቸው። ኤፌሶስ 3:5 እንዳየነው ማለት ነው። ከጌታ የተማሩት በመንፈስ ቅዱስ መምጣት የተገለጠላቸው፣ የመንፈስ ቅዱስ መምጣት ደግሞ እውነትን ሁሉ ብቻ ሳይሆን የሚመጣውን ይነግራቸዋል። ማን ለምሳሌ ጳውሎስ አልነገረንም? የሚመጣውም እኔ ከሄድኩ በኋላ ከሚለው ጀምሮ በተሰሎንቄ መልእክት ላይ የጻፈው አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ የዮሐንስ ራእይ፣ እነ ጴጥሮስ የጻፉት እነ ይሁዳ የጻፉት ሁሉ የሚመጣውን የወደፊቱን እንዴት ሊያውቁት ቻሉ? አሁን እኮ መልእክታትን ስናነብ ይሄ ዘመንን እንዴት ቀድመው ነው ያዩት በሚያስብለን ደረጃ እንደረግጣለን። ሾኪንግ ነው አይደለ? እንዴት ሊያውቁት ስለቻሉ ስንል በሰው አቅምና በሰው ጉልበት ሳይሆን የሚመጣውን የነገረ መንፈስ ቅዱስ በእነርሱ ውስጥ እነዚህ መገለጦች ስላስቀመጠ ነው። እና በአጠቃላይ ምን ተባለ? ይሄ መጽሐፍ የአዲስ ኪዳን መጽሐፍ በመንፈስ ቅዱስ ተነተው የእግዚአብሔር እስትንፋስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ በጽድቅ ላለው ምክር ኢንስፓየርድ የሆነ ነው። በቃ ሰዎች ስለፈለጉና ስላልፈለጉ አይደለም የጻፉት፣ እግዚአብሔር ይሁን ብሎ ያጻፈው ነው። ኢንስፓየርድ ማለት ሰዎቹን እግዚአብሔር ዳይሬክትሊ ተጠቅሟቸው የጻፈበት ሁኔታ የሚያሳይ፣ መንፈስ ቅዱስ የፈለገውን እንዲገባ፣ ይሄ ግባ፣ ይሄ አይውጣ፣ ይሄ ይቅር፣ ይሄ ተመርጦ እንዲጻፍ ያደርገው መንፈስ ቅዱስ ነው። ልክ እነ ዮሐንስ እንደነገረን ብዙ የሚጽፈው የጌታ ኢየሱስ ብዙ ስራ ነበረ፣ ብዙ ታምራት ነበረ። ነገር ግን ሴሌክት አድርጎ የሰው ልጅ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምኖ በስሙ ሕይወት ይሆንለት ዘንድ ሴሌክት ተደርጎ እንዲጻፍ ያደረገው ማን ነው? መንፈስ ቅዱስ ነው። በዚህ አይነት መልኩ የተጻፉት የአዲስ ኪዳን ትምህርቶች በመጽሐፍት ዛሬ እጃችን ላይ የደረሱ በቀኖና የተዘጉት እነዚህ መጽሐፍት ምን ተብሎ ይታወቃሉ? የአዲስ ኪዳን መልእክታት መገለጥ ናቸው። ባለስልጣን ናቸው። ሌላ መሰመር ያለበት ባለስልጣን ማለት ለምሳሌ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በስልጣን ነበር። መልእክቱ ሲጀምር ምንድን ነው? በእግዚአብሔር ፈቃድ ሐዋርያ የሆነ ጳውሎስ ወንድሙ ምናምን ብሎ ይጀምራል። ለምንድን ነው ሐዋርያነቱን ስትረስ አድርጎ እዛ ላይ የሚጽፍበት ሲባል ባለስልጣን ነው። ይሄን መልእክት የማይቀበል ጌታን አይቀበልም። ይሄን መልእክት የሚቀበል ጌታን ይቀበላል። የአንደኛ ቆሮንቶስ 14 ላይ ጳውሎስ ሲጽፍ ምን አለ? ይሄ መልእክት ከጌታ እንደሆነች ወቅ የሚወቅ የማይወቅ በቃ ይሄ እኮ ስልጣን። እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ እስቲ አሁን እኔ ተነስቼ በሆነ ጉዳይ ላይ መጽሐፍ ቅዱስ ላይ በሌለ ጉዳይ ላይ ተነስቼ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም የሚል መልእክት ላስተላልፍ እችላለሁ? ማንም ይደፍረው? አሁን ከየት አምጥቼ ማን ሊሰማኝ ሲጀምር? እኛና መንፈስ ቅዱስ ወስነናል እኮ አሉ ሐዋርያት ሥራ ምዕራፍ 15 ላይ ከመንፈስ ቅዱስ ጋር። ይሄ አውቶሪቴቲቭ ነው። በጣም ባለስልጣን ሆኖ ነው የሚጽፉት። ስለዚህ መልእክቱን ምርጫ የለህም፣ ሁለት ነው ያለህ። ወይ ትቀበላለህ ወይ አትቀበልም። በቃ መቀበል ወይ መተው ነው ያለበት። ስለዚህ የሐዋርያት ትምህርት መገለጥ ነው። የሐዋርያት ትምህርት ባለስልጣን ነው።
በመንፈስ ቅዱስ አማካኝነት የተነገረ ትምህርት ነው። እነዚህ ትምህርቶች እንግዲህ ምንድናቸው ካለን በውስጡ እንግዲህ የክርስትና ዶክትሪኖች በሙሉ የሚገኙት እዚህ ውስጥ ነው። ሰዎች አንዲት አጥቢያ ላይ ወይም ክርስትናን እንደ ክርስትና ስንኖር ምንድነው መመሪያችሁ? ምንድነው ዶግማችሁ ይሉናል። አላችሁ ወይ? እስቲ የእምነታችሁ አቋም ምንድነው ስንል የእምነታችን አቋም የሐዋርያት ትምህርት ነው። መመሪያችን ዶግማችን የሐዋርያት ትምህርት ነው። የቱን እናውጣ? ከዚህ ውስጥ መርጠን እናውጣ ከ27 ውስጥ ምኑን ማን ነው ሲጀምርን የመምረጥም ስልጣን የለኝም እንጂ የተጻፈውን እንቀበላለን ነው ሁሉንም። የትኛውን? ቆሮንቶስ ውስጥም ያለውን፣ ገላትያ ውስጥም ያለውን፣ ኤፌሶን ውስጥም ያለውን። ከዛ ውስጥ አዎ መጽሐፍ ቅዱስ የሐዋርያት ትምህርት ሲጻፍ ኦርደር ነገረ ክርስቶስ፣ ነገረ ቤተክርስቲያን፣ ነገረ ምናምን እየተባለ ስፔሲፊክ በታይትል አልተጻፈም። እግዚአብሔር ያጻፈበት መንገድ በጣም ተቺንግ በሚያደርግ በህይወት ውስጥ ነው የተጻፉት፣ በምክሮች ውስጥ ነው የተጻፉት። ከዛ ጋዘር እያደረግን ከዛ እየሰበሰብን ትምህርተ ክርስቶስን፣ ትምህርተ እግዚአብሔርን፣ ትምህርተ ሥላሴ፣ ትምህርተ እያለ ልንሰራ እንችላለን። ግን እንደ መቀበል ግን ሳወራን፣ እንደ ዶክትሪን ግን ካወራን ሁሉም የአዲስ ኪዳን መልእክታት የኛ ትምህርቶች ናቸው። ሁሉም የአዲስ ኪዳን መልእክታት እኩል የምንቀበላቸው ናቸው። የምንመርጠው፣ የምናሳንሰው፣ ሁለተኛ ደረጃ የምንሰጠው፣ ቀዳሚም እንደዚህ የሚባል የለም። ሁሉም በእግዚአብሔር ስልጣን በመንፈስ ቅዱስ ስልጣን የተጻፉ ስለሆኑ በኩል ደረጃ እንቀበላቸዋለን። እነዚህን ትምህርቶች ደግሞ ቤተክርስቲያን ትተጋባቸዋለች። የኤፌሶን መልእክት ስታነብ የሐዋርያትን ትምህርት እያነበብክ ነው። የቆሮንቶስ መልእክት ስታነብ እነዚህ ትምህርቶች አይዘር በርዕስ መልክ ሊሰጡ ይችላሉ። ለምሳሌ ቀደም እንዳልኩት ነገረ ክርስቶስ ሊሆን ይችላል፣ ወይም የቆሮንቶስ መልእክት ተብሎ ሊጠና ይችላል። እንዳጠናነ ብቻ እነዚህን ትምህርቶች ስታነብና ስታጠና በቀጥታ አዲሱን መገለጥ እግዚአብሔር ከሰማይ ለሐዋርያቱን የሰጠውን መገለጥ በመንፈስ ቅዱስ አማካኝነት እኛውስ በሚኖረው በመንፈስ ቅዱስ አማካኝነት ራሱ መንፈስ ቅዱስ በሐዋርያት ያጻፈውን እየገለጠ እንማራለን። እዛ ውስጥ ያለውን እውነት እየፈለግን እንማራለን። ከተጻፈው ክልል ውስጥ ተሰምሮልን ማለት ነው። በዛ በ27ቱ ክልል ውስጥ ሆነን የምናጠናው ትምህርት የሐዋርያት ትምህርት ይባላል። ወደ ወንድም ጸጋዬ ስመጣ ያው በቀደም ያነሳነው አይደል ሐዋርያት መሰረት እንዴት እንደጣሉ ያ መሰረት ኦልሞስት መማር አለበት ሰው፣ አለበለዚያ ወደ መሰረቱ አይደለም። ለምሳሌ አንተ ክርስቶስ ያው እግዚአብሔር ልጅ ነህ የሚለው መሰረት ላይ በዚች ዓለት ላይ ቤተክርስቲያኔን እሰራለሁ እመሰርታለሁ አለ። ኦኬ ይሄንን አንድ ሰው ካልሰማ ካልተማረ በዚህ ትምህርት ካልጸና ወደ መሰረቱ መምጣት አይችልም። ይሄንን ትምህርት እንዴት ነው ያስተላለፉት?